አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 6 በዚች ቀን የቀሲስ ሰማዕት የቅዱስ አንጣሊዮስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት የአባ አብርሃም ሶርያዊ የዕረፍቱ መታሰቢያ ነው። እርሱም ለአባቶች ሊቃነ ጳጳሳት 62ኛ ነው። ይህም አባት ከምስራቅ ሀገር የክርስቲያን ወገን ነው። እርሱም ብዙ ገንዘብ ያለው ነጋዴ ነበር። እየነገደም ብዙ ጊዜ ወደ ምስር ሀገር ደረሰ። ከዚህ በኋላ በውስጡ የሚኖር ሆነ። ከእርሱም ለድሆችና ለችግረኞች ርኅራኄ ማድረግና ብዙ ትሩፋቶች ተገለጡ። የደግነቱና የትሩፋቱ የአዋቂነቱም ዜና በተሰማ ጊዜ አባቶች፣ ኤጲስቆጶሳት፣ የሀገር ታላላቆችና ምሁራኖች በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። በዚያንም ጊዜ በእግዚአብሔር ፍቃድ ሊቀ ጵጵስና ተሾመ። ከዚህ በኋላ ገንዘቡን ሁሉ ለድሆችና ለችግረኞች ሰጥቶ የሊቀ ጵጵስናውን ስራ መስራት ጀመረ። በሹመቱም ወራት ክፉ ልማድን ሁሉ አስወገደ። ኤጲስቆጶሳቱንም ስለ ክህነት ሹመት መማለጃ እንዳይቀበሉ አወገዛቸው። ዕቁባቶች ያሏቸውንም ሰዎች ዕቁባቶቻቸውን እንዲተዉ አወገዛቸው። ውግዘቱንም በሰሙ ጊዜ ሁሉም ፈርተው ክፉ ልማዳቸውን ተዉ። ወደ እርሱም መጥተው ከእግሮቹ በታች ወድቀው በደላቸውን ያስተሰርይላቸው ዘንድ ለመኑት። የንጉሥ ጸሐፊ ከሆነ ከአንድ ሰው በቀር ቃሉን ያስተሐቅር ዘንድ የደፈረ ማንም የለም። ይህም ልዑል እግዚአብሔርን ስለማይፈራ የዚህን የቅዱስ አባት ግዝትን አልፈራም። ይህ አባት ግን ስለ ራሱ ደህንነት ብዙ ጊዜ ለመነው። ከክፋቱም ተመልሶ ከመቅሰፍት ይድንም ዘንድ ገሰጸው፣ መከረውም። ሰውየው ግን አልሰማውም። ይህ አባት ማስተማሩን መገሰጹን ሰልችቶ አልተወም፣ ለሌሎች እንቅፋት እንዳይሆን። ስለዚህ ወደዚያ ሰው ቤት ሄደ። የሊቀ ጳጳሳቱን መምጣት በሰማ ጊዜ ደጁን ዘጋ። ይህ አባትም ደጁን እያንኳኳ 2 ሰዓት ያህል ቆመ። ከዚህም በኋላ ያ ሰው ደሙ በራሱ ላይ ነው፣ እኔ ከደሙ ንጹሕ ነኝ ብሎ የእግሩን ትቢያ አራግፎ ተመለሰ። ወዲያውኑ በዚያ ሰው ላይም ምልክትን ጌታችን ገለጸ። ከድንጋይ የተሰራ ቤቱ መድረክ ለ2 ተከፈለ። ይህም ፈጽሞ ድንቅ ነውና ከዚህ አባት ግዝት የተነሳ ጠንካራው አለት ተሰነጠቀ። ለምለም የነበረው የሰውየው ልብ ግን ከአለት ጠነከረ። ዳግመኛም ድንቅ ምልክትን እግዚአብሔር በዚህ ሰው ላይ አደረገ። ከድሆች ሁሉ እጅግ የዋሰ ድሃ ሆኗልና ከመሾመቱም ከጉስቁልናው ሻሩት። ከገንዘቡም አንዲት መሐለቅ እንኳ አልቀረለትም። ደግሞም ስጋውን ጭንቅ በሆነ ደዌ ቀሰፈው። እግሮቹና እጆቹም ተቆራርጠው በክፉ አሟሟት ሞተ። ለሁሉም መቀጣጫ ሆነ። ብዙዎች ከኃጢአታቸው ውስጥ ንስሐ ገቡ። በዚህም አባት ዘመን ከምስር ንጉሥ የጭፍራ አለቃ የሆነ አንድ ሰው ነበር። እርሱም ወደ እስልምና ሕግ የገባ አይሁዳዊ ነው። ለዚህም የጭፍራ አለቃ አይሁዳዊ የሆነ ወዳጅ ነበረው። ወደ ንጉሥም አብሮት እየገባ ከንጉሥ ጋር ይነጋገራል። ከጭፍራ አለቃው ጋር ወዳጅ ስለሆነ በንጉሱ ዘንድ በባለሟልነት ባገኘ ጊዜ ንጉሥን እንዲህ አለው፣ ጌታዬ ንጉሥ ሆይ ሊቀ ጳጳሳትን እንድታስመጣውና በፊት እንድከራከረው ተመኝቻለሁ። ንጉሥም ልኮ ይህን አባት ሊቀ ጳጳሳት አባ አብርሃምን አስመጣው። ከእርሱም ጋር የመቅፉ ልጅ የእስሙናይ ኤጲስቆጶስ አባ ሳዊሮስ ነበረ። ይህም አይሁዳዊ ከእሳቸው ጋር በተከራከረ ጊዜ ረድተው አሳፈሩት። ንጉሱም ሊቀ ጳጳሳቱንና ከእርሱ ጋር ያሉትን ታላቅ ክብርን አከበራቸው። በፍቅርም በሰላም ወደ ቤታቸው አሰናባታቸው። የጭፍራ አለቃውና ወዳጅ አይሁዳዊ አፈሩ። ሊቀ ጳጳሳቱን የክርስቲያን ወገኖችንም የሚወድቁበትን የሚፈልጉ ሆኑ። በአንዲት ቀን የጭፍራ አለቃው ወደ ንጉሥ ገብቶ ጌታዬ ንጉሥ፣ የማስረዳህ ነገር አለ። እሊህ ክርስቲያኖች ሃይማኖት የላቸውም እኮን ወንጌላቸው የሰናፍጭ ቅንጣት ያህል ሃይማኖት ካላችሁ ይህን ተራራ ከዚህ ተነቅለው ወደዚያ ሂድ ብትሉት ይሄዳል፣ የሚሳናቸው የለም ይላል እና አለው። ንጉሥም ይህን በሰማ ጊዜ ሊቀ ጳጳሳት አባ አብርሃምን ልኮ አስመጣውና ወንጌላችሁ የሰናፍጭ ቅንጣት ታህል ሃይማኖት ካላችሁ ይህንን ተራራ ከዚህ ተነቅለው ወደዚያ ሂድ ብትሉት ይሄዳል ይላል፣ ስለዚህ ምን ትላላችሁ አለው። ሊቀ ጳጳሳቱም እውነት ነው፣ የከበረ ወንጌል ይላል አለው። ንጉሥም መልሶ እንዲህ አለው፣ እነሆ ይህ ሃይማኖት ያላችሁ እናንተ ብዙ ናችሁ። ከእናንተ ውስጥ ይህን ምልክት የሚገልጥ አንድ ሰው ልታመጣልኝ ሻለው፣ አለዚያ ለክርስቲያን ወገኖች ሁሉ አንተ አለቃቸው ነህና ይህም ምልክት ትገልጥ ዘንድ ይገባሃል አለው። ሊቀ ጳጳሳቱም ሰምቶ ደነገጠ፣ እጅግም ፈራ። ንጉሱንም እስከ 3 ቀን ታገሰኝ አለው። ንጉሱም ይሁንልህ አለው። ሊቀ ጳጳሳቱም ከንጉሥ ፊት ወጥቶ በአቅራቢያ የሚገኙ ኤጲስቆጶሳቱን ካህናቱን እና መነኮሳቱን ሁሉ ሰበሰባቸው። በምስር ሀገር በማዕልቃ በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ውስጥ በህሊ
በ3 ቀኖች እየጾሙና እየጸለዩ በእመቤታችን ስዕል ፊት ቆመው ወደ እግዚአብሔር ሲማልዱ ቆዩ። በ3ኛውም ቀን በሌሊት እመቤታችን ቅድስት ድንግል ማርያም ለሊቀ ጳጳሳቱ በብሩህ ገጽ ተገልጻ እንዲህ አለችው። በፊት ያፈሰስከውን እንባህን ተቀብዬ ስላንተ ልጄን ለምኜዋለሁና አትፍራ። አሁንም የብረት አፈር ባለበት ሜዳ ወደ ገበያ በሚወስደው ጎዳና ተነስተህ ሂድ። አንድ አይና የሆነ የውሃ እንስራ የተሸከመ ሰው ታገኛለህ። ይህን ምልክት እርሱ ያደርግልሃልና እርሱን እዘዘው። የዚህም ሰው ስሙ ጫማ ሰፊ ስምዖን ይባላል። እርሱም ስለምወደው ልጄ ኢየሱስ ክርስቶስ ትእዛዝ አይኑን አልቆ አውጥቷልና። በዚያንም ጊዜ ሊቀ ጳጳሳቱ ተነስቶ ፈጥኖ ሄደ። ያንንም ሰው አግኝቶ ያዘው። የክርስቲያን ወገኖችን እዘንላቸው ራራላቸው አለው። አምላክን የወለደች እመቤታችን ቅድስት ድንግል ማርያም እንደተገለጸችለትና እርሱንም እንዳመለከተችው ነገረው። እርሱም ለሊቀ ጳጳሳቱ ሰግዶ አባቴ ሆይ እኔ ኃጥእ በደለኛ ነኝና ይቅርታ አድርግልኝ። ይህን የምትለኝ ላደርገው የማልችል ነኝ። ነገር ግን የእግዚአብሔር ፈቃድ ይሁን። አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ጸሎት በአንተም በከበረች ጸሎት የክርስቲያን ወገኖችን እንድትረዳቸው ይሁን። እኔንም ለማንም እንዳትገልጠኝ እለምንሃለሁ። እኔ የዚህን ዓለም ክብር መሸከም አልችልምና፣ ነገር ግን የምልህን አድርግ። አንተም ንጉሡ ይነሳልኝ በሚልህ ተራራ ትይዩ ከካህናቶችና ከሕዝቡ ጋር ገብተህ ቁም። ወንጌሎችን፣ መስቀሎችን፣ ማዕጠንቶችን፣ የሰም መብራቶችን ያዙ። ንጉሡም ከነሰራዊቱ በአንዲት ዳርቻ ይቁም። እኔም ማንም እንዳያውቀኝ ከሕዝቡ ተደባለቄ በፊት ቆማለሁ። 41 ጊዜ ኪርያላይሶን እያላችሁ በመጮህ ወደ እግዚአብሔር ማሉ። ይኸውም አቤቱ ክርስቶስ ማረን፣ ራራልን፣ ይቅር በለን ማለት ነው። ከዚህ በኋላ ዝም እንዲሉ ሕዝቡን እዘዛቸው። እኔም ያን ጊዜ ስሰግድ አንተ ስገድ። እንዲህም 3 ጊዜ አድርግ። በዚያ ተራራ አንጻር ማህያዊ በሆነ በመስቀል ምልክት በየስግደትህ አማትብ አለው። ሊቀ ጳጳሳቱም ይህን ሰምቶ ለወገኖቹ በማሰማት አስገነዘባቸው። በዚያም ተራራ በሌላ ገጽ ከሰራዊቱ ጋር ወጥቶ እንዲቆም ንጉሡን ነገረው። ሊቀ ጳጳሳቱም እንደነገራቸው ሁሉም ወጥተው ቆሙ። ከዚህ በኋላ ሊጸልዩ ጀመሩ። 41 ጊዜ አቤቱ ክርስቶስ ማረን አሉ። ከዚህ በኋላ ሊቀ ጳጳሳቱ 3 ጊዜ ሰገደ። ሲነሳም ወደዚያ ተራራ ማተበ። በዚያም ጊዜ ተራራው ከቦታው ተነቅሎ በአየር ላይ ተንሳፎ ሊቀ ጳጳሳቱ ሕዝቡም ሲሰግዱ ያ ተራራ ወደ ቦታው ይወርዳል። ከሰገዱበትም ሲነሱ ከቦታው ተነቅሎ ወደ አየር ወጥቶ ይንሳፈፋል። እንዲህም 3 ጊዜ ያደረገ። ሕዝቡም ሁሉ ይህን ድንቅ ሥራ አይተው እጅግ አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ሊቀ ጳጳሳት አባ አብርሃምንም ፈሩት። ንጉሡም ወደ እርሱ አስቀርቦ ታላቅ ክብርን አከብሮ እንዲህም አለው፣ የምትሻውን ለምነኝ፣ ከእኔም ተመኝ፣ ምንም ምን አልከለክልም። ንጉሡም ሊቀ ጳጳሳቱን ግን ለምነኝ ባለው ጊዜ አብያተ ክርስቲያን ልሰራሻለሁ፣ ይልቁንም የሰማዕት ቅዱስ መርቆሬዎስን ቤተክርስቲያን በምስር ሀገር ልሰራሻለሁ አለው። እንደወደደም ይሰራ ዘንድ አዘዘለት። ከቤተ መንግስቱም ብዙ ገንዘብ አቀረበለት። ሊቀ ጳጳሳቱ አባ አብርሃምም በምድር ላይ እግዚአብሔር ዕድሜህን ያርዝም፣ መንግስትህንም ያጽና፣ እኔ ገንዘብ አልሻም አለው። ይህንንም ባለው ጊዜ ንጉሥ አደነቀ። የዚህንም ዓለም ገንዘብ በመናቁ እጅግ ወደደው። ከዚህም በኋላ የቅዱስ መርቆሬዎስ ቤተክርስቲያንን ስራዋ እስቲፈጸም ሌሎችም በግብፅ ሀገር የተሰሩ ብዙዎች ቤተክርስቲያናት እስቲሰሩ ንጉሥ በፈረስ ተቀምጦ ከነሰራዊቱ ጋር በመሄድ ከሊቀ ጳጳሳቱ ጋር አብሮ ለስራ ይሰለፍ ነበር። የሚቃወሙ ክፎች ሰዎች የተሰራውንም ያፈርሱ ዘንድ የሚሹ ስለነበሩ፣ ስለዚህ ንጉሥ አጽንቶ አስጠበቀ። ተጋድሎንም በፈጸመ ጊዜ እግዚአብሔርን አገልግሎ በወንጌላዊ ማርቆስ ወንበር 6 ዓመት ከ6 ወር ከኖረ በኋላ በሰላም አረፈ። በዚህም አባት በገድሉ መጽሐፍ ያ ስለ ዕቁባቶቹ ያገዘው ጸሐፊ በመርዝ ገደለው የሚል አለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም አሜን። በዚህችም ቀን የድንግሊቱ አርሴማ ቤተክርስቲያኗ የከበረችበትና የስጋዋ ፍልሰት የሆነበት ከእርሷ ጋር የተገደሉ የ27 ደናግልም ስጋቸው ፍልሰት የሆነበት ነው። ይቺም ቅድስት አርሴማ ንጉሥ ድርጣድስ ይህን ያህል ታላቅ ክብር ካለው ከእኛ ጋር መኖርን እምቢ ያልሽ ልብ የለሽምን አላት። እርሷም በሰማያት ያለ ይበልጣል እጅግም ይሻላል አለችው። ወደ ጎን ወስደው ልብሷን ገፈው አንገቷን በሰይፍ እንዲቆርጡ አዘዘ። የደናግሉንም ሁሉ አንገታቸውን እንዲቆርጡ አዘዘና ተቆረጡ። ለእግዚአብሔር ምስጋና ይሁን።
እኛንም በደናግል ጸሎት ይማረን፣ አሜን። በዚችም ቀን የቅዱሳን አረሚ የነበረ የኤልያስ፣ የበጥልዕስ፣ የሱርፍት፣ የማርያ፣ የሚካኤል፣ የኤልሰውል፣ የተለሚዎስ መታሰቢያቸው ነው። በረከታቸው ትድረሰን። ለእግዚአብሔር ምስጋና ይሁን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 7 በዚች ቀን በአባ መቃርስ ገዳም በደብረ ሲሃት የሚኖር አባ ዳንኤል አረፈ። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለለ አነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸሪቀ እምሩ ትኩፈ እምእላቡ ላንተ ተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አርዩ ወመነኮሳት ሄራን ባርኮ በዛቲ መካን እስካረ ገሊ ቆኑስ ዛን ለጻፎ በክርታስ ወለዛ ጻፎን ሰለስ ወለዛ አንቦስ ተረጎመ ሐዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አራቂተ ኩሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ዋኮ በከመ አምሳነ አቡነ ዘበሰማያት